እንደ ማህበራዊ ስራ ፈጣሪ ከገንዘብና ከማህበራዊ ለውጥ አንደኛና ሁለተኛ ብታስቀምጪው የትኛው? የሚያቃጥል ነገር ካለ መጀመሪያ አንተን የምትነካው፣ የሚያስለቅስ ነገር ካለ አንተን የምታለቅሰው በነዛ ነገር። ስለዚህ ምን አይነት መሪ ነው መሆን ያለበት አንድ ማህበራዊ ስራ ፈጣሪ? መጀመሪያ ላይ ህልሜ ባልሆነ ነገር ላይ ሰልጥኜ ስራ ጀምሬ ነበረ። ግን ህልሜ የነበረበት ላይ ግን ሲሄድ ችግር ስናይ ዋው ነው የምንለው፣ ሌላው ግን ችግር ሲያጋጥመው ዋው ነው የሚለው። ሰው እንደ ድሮ ነገሮችን አቃሎ ዝግጅት ማዘጋጀት ራሱ አይፈልግም። ሰዎችን ስትመለከት ትኩረትህን ድህነታቸው ላይ ሳይሆን ሰዎቹ ላይ አድርግ ይላል። ብዙ ነው ለህብረተሰቡ የምጠቅመው። ስለዚህ ችግር ሳይ አልበረግግም። ለማህበረሰቡ የሚሰሩ ወይም በማህበረሰቡ የሚኖሩ ሰዎች አሉ። ክቡራትና ክቡራን የግሎሪ ዞን ቤተሰቦች፣ የቻናሉ ተከታታዮች በአጠቃላይ ዛሬ በዚህ በግሎሪ ዞን ቻናል ስቱዲዮ ውስጥ የተገኘሁት እንግዳወርቅ ለማ ነኝ። በዚህ ቻናል ውስጥ ከዚህ በፊት እንደምታውቁት ሁላችሁም ሰብስክራይብ ያደረጋችሁ ሰዎች እንደምትከታተሉት ሁሉ የህይወት ገጾች የሚል ፕሮግራም አለን። ህይወት አንድ አይነት ገጽታ ብቻ የላትም። ህይወት ዛሬ ላይ 4 ገጾች አሏት። ማህበራዊ ህይወታችን አንደኛው ገጽ ነው። መንፈሳዊ ህይወታችን ሌላኛው ነው። ፊዚካል የአካላዊ ገጽታችን ሌላኛው ነው በሶስተኛ ደረጃ የምናገኘው። በአራተኛ ደረጃ ደግሞ የምናገኘው ስነ አእምሮአዊ ሳይኮሎጂካል ገጾቻችን ወይም ደግሞ ዌልቢንጎቻችን ናቸው። እነኚህ 4ቱ ነገሮች ጤነኛ ካልሆኑ፣ በመንፈሳዊ ህይወታችን ጤነኛ ካልሆነን፣ በአካላዊ ጤንነታችን ጤነኞች ካልሆነን፣ በስነ አእምሮአዊ ማንነታችን ጤነኛ ካልሆነን፣ እንደዚሁም ደግሞ በማህበራዊ ህይወታችን ጤነኞች ካልሆነን አንዱ ጎሎናል ማለት ነው። ስለዚህ ማስተካከል አለብን። ስለዚህ ከዛሬ ጀምሮ እስካሁን ስትከታተሉት የነበረውን መንፈሳዊ ጤንነታችንን በተመለከተ እስካሁን እየቀረበ ያለ ይቀጥላል። ከዛሬ ጀምሮ ደግሞ አንደኛው ገጻችንን እንመለከታለን። ማህበራዊ ህይወታችን ምን ይመስላል? እኛ የማህበረሰቡ አንድ አካል ነን። በማህበረሰብ ውስጥ ስንኖር ወደዚች ምድር ከመጣንበት ጊዜ ጀምሮ ያው ሰዎች ስንባል እንወለዳለን፣ እናድጋለን። እድገታችን ከህፃንነት ወደ አደልት፣ ከዛ ያንግ ዩዝ ሆነን ወደ ትልቅ ደረጃ ላይ እንደርሳለን ማለት ነው። 70-80 ዓመታችን ከመድረሳችን በፊት ወደ ተጠራንበት ከመሄዳችን በፊት ምንድነው ኮንትሪቢዩት አድርገን ማድረግ ያለብን የሚሉትን የማህበራዊ ህይወታችን ውስጥ የሚካተት ነገር ነው። ይህንን ጉዳይ በተመለከተ ብዙ እንደተቀበለ ሰው ብዙ ነገር ይጠበቅብናል። ከማህበረሰባችን እጅግ ብዙ የተቀበልናቸው ነገሮች አሉ። እኛስ ምንድነው የምንሰጠው? ወደ መጣንበት ከመመለሳችን በፊት ኮንትራት ዓለም ውስጥ ነው ያለነው። እዚች ምድር ላይ ዘላለማዊ አይደለንም። የተወሰኑ ዓመታት እንኖራለን። ወደዛ ወደ መጣንበት ከመመለሳችን በፊት ግን ለማህበረሰባችን ምን መልሰን መስጠት አለብን የሚሉትን ነገሮች እንወያያለን። ብዙ ከተሰጠው ብዙ ይጠበቅበታል እንደሚል ብዙ ማህበረሰባችን የሰጠን ነገር አለ። እኛ ደግሞ መልሰን ለማህበረሰባችን የምንሰጠው ምንድነው? ኢምፓክታችን ምን ተጽዕኖ አሳድረን ነው ማለፍ ያለብን የሚሉትን ነገሮች የምንወያይበት ፕሮግራም ነው። ምናልባት አዳዲስ ሰዎች ከሆናችሁ ቻናሉን ሰብስክራይብ ያላደረጋችሁ፣ ይሄ አንደኛው ሌላኛው የህይወታችን ገጽ ነው። መንፈሳዊ ህይወታችንን በተመለከተ ያሉት ፕሮግራሞች እስካሁን ሲካሄዱ ነበር፣ ይቀጥላሉ። ይሄ ደግሞ ማህበራዊ ህይወታችን ምን ይመስላል፣ ተጽዕኖአችን በምን በኩል ነው ማደግ ያለበት የሚሉትን ነገሮች እንወያያለን። ዛሬ ላይ አንዳንድ ጉዳይ ለማህበራዊ ስራ ፈጠራም እያወራን እንሄዳለን። ያ ብቻ አይደለም፣ እንደ ሰው የማህበረሰቡ አካል እንደመሆናችን እንደ አንድ የማህበረሰብ አካል ምን አስተዋጽኦ አድርገን ማለፍ አለብን የሚሉትን ነገሮች እየተወያየን እንቀጥላለን። እንደዚሁም ደግሞ በህብረት ስራ ውስጥ በህብረት ስራ ፕሪንሲፕል ውስጥ አንድ አባባል አለ። ኦል ፎር ኢች ኢች ፎር ኦል ኦር ዋን ፎር ኦል ኦል ፎር ዋን። አንዱ ለሁሉ ሁሉም ለአንዱ። አንድ ግለሰብ ለማህበረሰብ፣ ማህበረሰብ ለአንድ ግለሰብ ማለት ነው። ስለዚህ ይሄንን ከምንሰራው ስራ አንጻር ምን ያህል ማህበረሰባችን ተጠቃሚ ያደረገ ስራ እንሰራለን የሚሉትን ነገሮች እንወያያለን። ብዙ እንግዶችን ልምዳቸውን እናካፍላለን። በዚህ በጥልቅ የምንወያይበት ዕውቀት የምናዳብርበት ፕሮግራም ላይ ሁላችሁም የግሎሪ ዞን ቻናልንም ሰብስክራይብ በማድረግ እንድትከታተሉ ጋብዛለሁ።
ዛሬ ከአንድ እንግዳ ጋር በስቱዲዮ ተገኝቻለሁኝ። ስለ ስራ ማህበራዊ ስራ ፈጠራ ጉዳይ እናወራለን። ማህበራዊ ስራ ፈጠራን በተመለከተ ደግሞ ስናወራ የማህበራዊ ተጽዕኖቻችንን ማሳደግ ነው የምንነጋገረው። ማህበራዊ ተጽዕኖቻችንን የምናሳድገው ደግሞ በአግባቡ እዚህ ጋር መጽሐፍ የተዘጋጀ መጽሐፍ አለ፣ በቅርቡ ለህትመት የበቃ በቲዮሪ ብቻ ወይም ደግሞ በህልም ብቻ ይህን ነገር እናሳካለን በማለት ብቻ ሊሆን አይችልም እና ልምዳቸውን ፕራክቲካሊ የሆኑ ነገሮች እንዲያካፍሉ የተለያዩ ሰዎችን እየጋበዝን በግሎሪ ዞን ቻናል እናቀርባለን። ዛሬ አጠገቤ አንድ እንግዳ አለኝ። ስለዛ እንግዳ ራሳቸውን ያስተዋውቁኝና ወይም ራስችን ታስተዋውቂኝና እዚህ ላይ ስለተነሱ አንዳንድ ጉዳዮች መጽሐፍ ላይ ተጽፏል፣ ለህብረተሰቡ ተሰራጭቷል፣ ተመርቆ ተሰራጭቷል፣ ሰው እያነበበው ነው። አንቺ ደግሞ እንደ ማህበራዊ ስራ ፈጠራ ራሴን ቆጥራለሁ ስትይ ሰምቼሻለሁኝ። ስለዚህ ምንድን ነው የምትሰሪው? ማነሽስ? መጀመሪያ ራስሽን አስተዋውቂ። ወሰን ታደሰ እባላለሁ። የምሰራው በምግብ ዙሪያ ላይ ነው የምሰራው። የመጀመሪያ እንትኔ ባይንም ፕሮፌሽኔ ባይሆንም ቀጥዬ ግን በሱ ላይ ነው የሄድኩት። ግን ታለንቴ ስለነበረ ብዙ የተራመድኩበት በዚህ ላይ ነው። ምክንያቱም ስነሳ ፋሚሊ ፕላኒንግ ላይ ነው ሰራ የነበረው። ሜርሶፕስ ነበርኩኝ። ታለንቴ ስለነበረ በግል ነው ያጠናሁት እና ምግብ ዝግጅት ሳጠና ያው ለመስራት ለማወቅ ነበር። ግን ብዙን የገፋውበትና የሰራውበት እየሰራውበትም ያለሁት እሱ ነውና ኮሪያ ሆስፒታል ከመጀመሪያው ጀምሮ ከምስረታው ጀምሮ ኪችኑን ከማደራጀት ጀምሮ ሰርቼ እዛ ብዙ አልፍ ያለውና ከምግብ ጋር በጣም የተቆራኘ ነገር አለኝ። ከመድኃኒት እኩል ነው እኔ ምግብን የማየው፣ ለህብረተሰቡ የሚጠቅመው እንደዛው ነውና ኮሪያ ሆስፒታል ውስጥ እንደሚታወቀው ብዙ አይነት ታማሚዎች አሉ። ለነዛ ታማሚዎች ብዙ አይነት ምግቦች ነበሩ የሚዘጋጁት እና ያንን ሜኑ ከማዘጋጀት ጀምሮ ሰራተኛ ከመምራት የሚያስፈልገውን እቃ ከማደራጀት ጀምሮ ለ5 ዓመቶች እዛ አገልግዬ ከዛ በመቀጠል ደግሞ ኪዩር የህፃናት ሆስፒታል ላይ እዛም ከምስረታው ጀምሬ ከማደራጀት ጀምሮ ለ13 ዓመት ሰርቼ አሁን በግል ስራ ላይ ነው ያለሁት። ለራሴ ስራ ፈጥሬ ለሰዎች ስራ ፈጠራና ይህንን መጽሐፍ ባየሁኝ ጊዜ ሞቲቬት ያደረገኝ ነገር ምንድነው? ለህብረተሰቡ የምናቀርባቸው ነገሮች በተለይ መግቢያው ላይ ያለው ስለ ምግብ አዘገጃጀት የጠቀስካቸው እንትን ላይ ሳይ የስራ ፈጠራ ላይ ከስራ ፈጠራነት ባሻገር ለሰዎች ያደረግናቸው ነገሮች ጥቅማቸው የሚባለውን ነገር ሳይ ደስ ብሎኝ አንብቤው በጣም ተበረችበት እንደገና እንድቀጥል ያደረገኝ መጽሐፍ ነውና ሰዎች ሁሉ ይህንን ነገር ቢያነቡት ውስጣቸው ያለውን ነገር እንደሚያነሳሳ እና እዚህም ስለ ምግብ የጠቀስካቸው በተለይ የምንሰራቸው ምግቦች እንዴት ከንጽህና እንዴት ነው የምናበስላቸው፣ ለህብረተሰቡ ምንድነው አቀረብን የሚለውን ነገር እዚህ ላይ ስታወሳው በጣም ውስጤን ያነሳሳኝ ነበርና ህፃናት ሆስፒታል ላይ ብዙ እንደሰራሁት በተለይ የአጥንት በሽተኞች ላይ ነበር የምሰራውና እዛ ድርጅት ውስጥ ስሰራ የሆነ እንደ ተቀጣሪ ብቻ ሳይሆን ለህብረተሰቡ እንደማገለግል፣ ምክንያቱም የቻሪቲ ሆስፒታል ነው የሚሰራው ስራ በጣም የሚገርም ነውና ለኔ ያ ትምህርት ቤቴ ነው ብዬ ነው በመጨረሻውም ሰዓት ዳይሬክተሯ ይሄንን ነግሬያት ነው የወጣሁት። ትምህርት ቤቴ ነው ብያታለሁኝና ብዙ የተማርኩበት ቤት ነው። ስለዚህ አንድ በሽተኛ መጥቶ ታክሞ እንዲወጣ ከመድኃኒቱ ያልተናነሰ ምግብ ላይ ያለው አስተዋጽኦ ትልቅ ስለሆነ ገብቶኝ ነበር የምሰራው። ከዚህ የተነሳ ድርጅት ውስጥ ስሰራ ብዙ ገጠመኞች አሉኝ። እኔ ወደ ገጠመኞችሽ ከመምጣት በፊት አንድ ጥያቄ ፖስት ላድርግ። አሁን እዚህ መግቢያውም ላይ ገልጬዋለሁ፣ መጽሐፉ ላይ አንብበሽዋል። በጣም ብዙ የምንቸገርባቸው ነገሮች አሉ። ስለ ዘይት እዚህ መጽሐፍ ላይ ተገልጿል። እንጀራችን ጋር የሚደባለቁ ነገሮች፣ ከጄሶ ጋር ቀልዶች ነበሩ አይደል? ቁምቁም ይለኛል ከግርግዳ ጋር ተለጠፍ ምናምን ይለኛል። ያ ቀልዶች መካከል የሚነሱ ነገሮች አሉ፣ እውነታዎች አሉ። የሚቀርቡልን ምግቦች ንጽህናቸው የተጓደለ ለጥቅም ብቻ ለትርፍ ብቻ የሚቀርቡ ነገሮች ናቸው። መጽሐፉን ደግሞ አይተሽው ከሆነ ደግሞ ማህበራዊ ለውጥና የንግድ ትርፍ ይላል። አሁን እዛ ሆስፒታል ላይ ስሰራ
ከማገኘው ገንዘብ የበለጠ እማገለግለው ይሰማኛል ምናምን ብለሽ ነበርና እንደ ማህበራዊ ስራ ፈጣሪ አሁን ነኝ ብለሻል። እንደ ማህበራዊ ስራ ፈጣሪ ከገንዘብና ከማህበራዊ ለውጥ አንደኛና ሁለተኛ ብታስቀምጪው የትኛው ነው? የማህበራዊ ለውጥን አስቀድማለሁ። እንዴት? ምክንያቱም አንድ ህብረተሰብ ጤነኛ ሲሆን የሚያግዘኝ አካል አገኛለሁኝ። ማህበረሰብ ውስጥ ልጄ ያለች፣ ማህበረሰብ ውስጥ እናት ያለች፣ ማህበረሰብ ውስጥ እህት ያለች፣ ቤተሰቦች አሉ በቅርብ የምንላቸው አጋሮቼ፣ ጓደኞቼ፣ የምወዳቸው ሰዎች ማህበረሰብ ውስጥ ናቸው ያሉት። እነዛን ሰዎች እንደማገለግል ነው የሚሰማኝ። ስለዚህ ጥርትና ንጽት ያለ ነገር ማቅረብን በጣም እወዳለሁኝ። ከዚህም የተነሳ በስራ ዓለም ውስጥ ድርጅት ውስጥ ተቀጥሬ በምሰራበት ጊዜ እንጀራ ከውጪ ገዝተን አናቀርብም ነበር እኔ ባለሁበት እና መጀመሪያ ላይ ቻሌንጅ ነበር። እንደውም ያንን ስንሰራ ለምን ከኢኮኖሚ አዋጭ ሲባል ከጤንነቱ አኳያ እና ድርጅቱም ያንን ተቀብሎ እኔ በምሰራበት ድርጅት ውስጥ እንጀራ ከውጭ አንገዛም፣ ዳቦ ከውጭ አንገዛም ነበር። በኢኮኖሚ እንትን ሲታይ ምናልባት ድርጅቱን የሰራተኛ ኮስት ሊቀንስለት ይችላል፣ የኤሌክትሪክ ፍጆታ፣ ብዙ ነገሮች፣ ጥቅሞች ሊቀርለት ይችላል። ነገር ግን የሚመጡትን ህብረተሰብ ልናገለግል እንደ ቻሪቲ እንደመስራታችን ይሄ ነገር ንጹህ ይሁን ብዬ ለነሱ አድቨርታይዝ ባደረኳቸው እንትን ያ ነገር ቀጥሎ ይፍን እኔ ባለሁበት እንጀራ እዛው ተሰርቶ፣ ምክንያቱም ጄሶ ይቀላቀልበታል፣ የተለያየ ነገር ይደረግበታል፣ ከጥቅም አኳያ የሚሰራው ብዙ ነገር አለ እና ያንን ለማስቀረት ንጹህ ነገር ማቅረብ ለህብረተሰቡ ጠቃሚ ነው። ከህብረተሰቡ አንዱ እኔ ነኝ፣ ከህብረተሰቡ አንዱ ወገኔ ነው በሚል ነው የምሰራው። ስለዚህ ከትርፍ አኳያ ማህበረሰቡን እንዴት ታስቀድሚያለሽ ብለህ ብትለኝ ወድጄው ታለንቴ ሆኖ እንደገና የወጣውበትን ህብረተሰብ ባለኝ ትንሽ እንኳን ብረዳ ባለኝ አቅም እዚህ ውስጥ ብገባ ብዬ ጥቅሜን ይጠቅመኛል። ደሞዝ ተከፋይ ነኝ አውቃለሁኝ። ቻሪቲ ላይ ቮለንተሪ ሰራተኛ አይደለሁም፣ ተቀጥሬ ነው የሰራሁት። ደሞዝ አለኝ፣ ግን ደሞዙን እኔ እንደ ሁለተኛ ነው የማየው። ደሞዙን እንደ ሁለተኛ፣ ስራዬን እንደ አንደኛ ነው የማየው ለህብረተሰቡ። ከዚህ የተነሳ ድርጅቱ ከቀጠረኝ አልፌ ነበር የምወርደው። ምክንያቱም እዛ ዲፓርትመንት ላይ ኪችን ሄደውኝ በምሰራበት ጊዜ ምግብ እስከ ማብሰል ድረስ ወርዳለሁኝ እና ጥሩ ነገርን ለማቅረብ። ስለዚህ ያ የመጣው ህፃን፣ ያ የመጣው ቤተሰብ ልክ እንደ ቤተሰባችን ተቀብለን ስለምንሄድ ጥራት ያለው ምግብ፣ ስለዚህ ምግቡ እንዴት ይቀመጣል፣ እንዴት ይበስላል፣ በምን ያህል ዲግሪ ነው የሚሄደው፣ ይሄ በሽተኛ ምን ምግብ ያስፈልገዋል የሚለውን ነገር ተጠበን ተጨንቀን አብረን ካሉ ሰራተኞች ጋር እኩል ነው የምሰራው። ስለዚህ ከትርፌ ይልቅ እኔ የማስቀድመው ሙያዬን ነው። ሙያዬን በጣም ስለምወደው ሙያዬን ነው አስቀድሜ የምሰራው። ኤክሰለንት፣ በጣም ነው የማመሰግነው። አንድ ነገር ላይ እዚህ ጋር ለተመልካቾቻችንም አንድ ማቅረብ የምፈልገው ነገር ምንድነው፣ በኢትዮጵያ ውስጥ ሁለት ነገሮች ብቻ ናቸው ያሉት። አንደኛው ለትርፍ የተቋቋሙ ድርጅቶች ፒኤልሲ፣ ሁለተኛው ደግሞ ቻሪቲስ ናቸው፣ ኤንጂኦስ ናቸው። አሁን እንግዲህ ወሰንም የሰራችበትን ኤክስፒሪየንስ ልምዷን ስታካፍለን ከቻሪቲ ኦርጋናይዜሽን ነው። እንደ ማህበራዊ ስራ ፈጠራ ሁለቱም ላይ አለ። አሁን በህግ ማዕቀፍ አንጻር አሁን ሰሞኑ ኢትዮጵያም የኢንተርፕረነርሺፕ ዴቨሎፕመንት ስትራቴጂ በቅርቡ አጽድቃለች። አሁን በነጋሪት ጋዜጣ ታትሞ መውጣት ነው የቀረው። ያ ደግሞ የብዙ ችግሮቻችንን ስለ ማህበራዊ የስራ ፈጠራ ስራዎች ስናወራ ብዙ ችግሮቻችንን ይቀርፍልናልና ብዙ ማህበራዊ ስራ ፈጣሪዎች እንደ ወሰንና ልዩ በጣም ብዙ ሰዎች ወደዚህ ሴክተር ይገባሉ ብለን ተስፋ እናደርጋለን። ስለዚህ አሁን ባለበት ሁኔታ ግን በቻሪቲም ውስጥ ሆኖ አንቺ ተሰሪበት በነበረም ውስጥ ሆኖ ኤንጂኦ ውስጥ በምንለው ማለት ነው፣ ከዛም ውስጥ ሆኖ ደግሞ ቀጥታ ለትርፍ የተቋቋሙ ድርጅቶች ይህንን ነገር መስራት ይችላሉ። ማህበራዊ የስራ ፈጠራ ምንድነው ማስቀደም ያለባቸው? የመጀመሪያው ነገር ማህበራዊ ተጽዕኖዬ ምንድነው ማሳርፈው ተጽዕኖ፣ ምን ችግር ነው ምን ቀርፈው? አሁን ለብዙዎች ችግር ሲቀርፍ እኔና አንቺ ምናልባት ሁለታችንም ማህበራዊ ስራ ፈጣሪዎች ነን ብለን ስለምናስብ ችግር ስናይ ዋው ነው የምንለው። ሌላው ግን ችግር ሲያጋጥመው ነው የሚለው። ስለዚህ ችግር
ለሁለት ሰዎች በተለያየ ነገር ይታያል። አንደኛው የሚፈራበት፣ ሌላኛው ደግሞ እድል አገኘው የምቀርፈው ይላል ማለት ነው። ስለዚህ አንቺ ከኒውትሪሽኒስት ባለሙያ አንጻር ስታዩ ከዛ ኤሪያ ላይ ያሉ ነገሮች፣ በዛ አቅጣጫ ያሉ ነገሮችን የምታይበት ምልከታ እዚህ ነገር ላይ ተጽዕኖዬን አሳርፋለሁ ብለሽ ታስቢያለሽ ማለት ነው። ሌላው ደግሞ ወይኔ ይሄን ነገር እንዴት ነው የምወጣው ብሎ ሊያስብ ይችላል። እና ይሄንን ነው ከዚህ ጋር አያይዤ አንድ ነገር ማለት የምፈልገው፣ ችግር በመጣ ቁጥር በችግሩ የሚጠቀሙ ሰዎችና ችግሩን የሚቀርፉ ሰዎች ሁለት አሉ። ምን ብዬ ማስቀመጥ እችላለሁኝ? በማህበረሰቡ የሚጠቀሙና ማህበረሰቡን የሚጠቅሙ፣ ለማህበረሰቡ የሚሰሩ ወይም በማህበረሰቡ የሚኖሩ ሰዎች አሉ። እነኚህ ሰዎች ለማህበረሰቡ የሚሰሩ ከትርፋቸው ከሚያገኙት ገንዘብ በላይ የማህበረሰቡን ችግር የሚያንገበግባቸው ናቸው። ሌሎቹ ደግሞ ችግር አለና በዛ እኔ ልበልጽግበት የሚሉ ናቸው። ስለዚህ ለማህበረሰቡ የሚሰሩና በማህበረሰቡ የሚኖሩ ሰዎችን መካከል ያለውን የትኛው ላይ ነሽ አንቺ? እዚህ እኔ ከማህበረሰብ የሚሰሩ ሰዎች ነኝ ብዬ ነው የማስበው። ምክንያቱም አሁን ወጥቼ በስራ ፈጠራ ላይ ይገኛሉ። የራሴን ስራ ነው የምሰራው እና ከተሪንግ ላይ ነው በብዛት የምሰራው። ስለዚህ የሆነ ሰው አንድ ችግር ሲገጥመው ያንን ችግሩን ከመቅረፍ ማኳያ ነው የሚሄደው። ለምሳሌ የቅርብ የምላቸው ሰዎች እኔ በምሰራው ስራ ላይ የሆነ ነገር ቢደርስባቸው ብሩን አይደለም እኔ የማየው፣ ያንን ችግር ተጠቅሜ እነዛን ሰዎች ጠቅሜ ህብረተሰቡን እንዳገለገልኩ ነው የሚሰማኝ። ስለዚህ አንድ የቅርብ ቤተሰብ የሆነ ነገር ቢደርስበት ሙያዬን አክዬበት ፈጥኜ ለዛ ሰው ደርሼለት ችግሩን ሞልቼ ለህብረተሰቡ ደስታ መፍጠር ነው የምፈልገው። ከዛ የተነሳ ለምሳሌ የኑሮ ውድነት አሁን የናረበት ጊዜ ነው ያለው ትልቅ ህብረተሰቡ ላይ። ስለዚህ ሰው እንደ ድሮ ነገሮችን አቃሎ ዝግጅት ማዘጋጀት ራሱ አይፈልግም። ምክንያቱም ሁሉም ራስ ተኮር ላይ ስላለ ማለት ነው። እኔ ከማገኘው ገቢ ይልቅ ያንን ሰው አገልግዬ ስራዬን አድቨርታይዝ አድርጌ ከዛ በምሰራው ሰዎች ላይ የሚጠቀሙትን ሰዎች ነው የማየው። ምክንያቱም ከተሪንግ ላይ ስሰራ ብዙ ሰዎችን ነው ወደ እኔ አምጥቼ ስራ የምፈጥርላቸው። ከዚህ የተነሳ እኔ ከተሪንግ ስሰራ ለብዙ ሰዎች ነው የስራ እድል የምፈጥረው። ለምሳሌ ምግብ ሊያበስሉ የሚችሉ ኩኮችን እቀጥራለሁ፣ ዌተሮችን እቀጥራለሁ። ያም ብቻ አይደለም፣ ሰርቭ የማደርግባቸው ማቴሪያሎች ደግሞ በር ከፍተው ስራ ፈጠራ ፈጥረው የድግስ እቃዎችን እናከራያለን ብለው ያሉትንም ሰዎች በዚህ ስራዬ ሳፖርት አደርጋለሁ። ስለዚህ እኔ ስራ ፈጥሬያለሁ ብዬ ነው የምለው። ከዛም አልፎ ለምሳሌ ከተሪንግ የማደርግበት ቦታ አመቺ ካልሆነ ምግቦችን የማዘጋጀው ቤቴ ከሆነ ትራንስፖርት የሚሰጠኝ ሰው፣ እቃውን የሚያደርስልኝ፣ እቃውን የሚያወርድልኝ ሰውና ብዙ ነው። በእኔ ስር ብዙ ስራ ፈጥሬያለሁ። አሁን በምሰራው በግል ስራዬ ብዙ ሰዎችን ሳፖርት አደርጋለሁ። ስለዚህ ለህብረተሰቡ እንደ ስራ ፈጣሪነቴ ፈጥሬያለሁ ነው የምለው። በራሴ ትልቅ ድርጅት ባይኖረኝም በምሰራው ስራ እሱን እፈጥራለሁ። ቅድም አንድ ነገር ስትናገር አንዳንድ ጊዜ ሰዎች ችግርን ሲያዩ ወይ ምናምን ብለው ፈርተው ነው የሚሄዱት። ግን እኔ በዛ በችግር ውስጥ የማያቸው ነገሮች ብዙ አሉ። ለምሳሌ አንድ ሰው የሆነ ነገር መስራት አቅቶት አጠገቤ ላይ ቢቆም ዝም ብዬ አላልፍም። ልክ እንደነገርኩ ምግብ ታለንቴ ነው እንዳልኩክ ኢቭን ራሱ መንገድ ላይ ሲያወሩ ጣልቃ ገባለሁኝ። ሰውን ልጠይቅ ሄጄ እንደሌላው ሰው ሙዝ ብቻ አድርሻ አይደለም የምመጣው፣ ያለኝን እውቀት ሼር አድርጌ ነው የምመጣው። ስለዚህ ይሄ ሰው እንዲህ አይነት ህመም ነው ያመመው፣ ይሄን ነገር ብታደርጉለት፣ ምግቡ ላይ እንደዚህ ብታክሉለት፣ እንደዚህ ብትጨምሩለት ብዬ ችግርን ነው የምቀርፈው እና ብዙ ነው ለህብረተሰቡ የምጠቅመው። ስለዚህ ችግር ሳይ አልበረግግም። በኑሮ ውድነት ሰው ላይ ጫናን አልፈጥርም። ስለዚህ ሙያዬን በጣም ስለምወደው ትንሽ አትርፌ ብዙ ሰጥቼ ነው የሚሄደው። ከዚህ የተነሳ በጣም ደስተኛ ነኝ። ህብረተሰቡንም አገለግላለሁ፣ ስራም ፈጣሪ ነኝ ብዬ ነው። ታንኪዩ ወሲ፣ በጣም አመሰግናለሁ። ይሄ ከማህበራዊ ስራ ፈጣሪዎች ጋር ማውራት ቶሎ የሚቋጭ ነገር አይደለም። ማህበራዊ ስራ ፈጣሪዎች ብዙ ሀሳብ አላቸው፣
ብዙ ያልማሉ፣ ታሪካቸውን በአግባቡ ይናገራሉ። እንደዚሁ ደግሞ የሚቀርፉለት ችግር አለ። ማአት ረጅም ሰዓት ብሰጥሽ ማቆሚያ የለውም። ለምን? ብዙ ስለሚያስቡ ማለት ነው። ስለዚህ እንዲህ አይነት ነገሮች በሚቀርቡበት የግሎሪ ዞን ቻናል ውስጥ እጅግ በጣም የምናተርፍባቸው ፕሮግራሞች ናቸው ከአሁን በኋላ የሚኖሩን። እንዲህ አይነት ፕሮግራሞች ከማህበራዊ ስራ ፈጣሪዎች ወይም ደግሞ ከሌሎችም ማህበራዊ ኃላፊነታቸውን ከሚወጡ ማህበራዊ ተጽዕኖአቸውን ከሚያሳድጉ ሰዎች ጋር ተግባራዊ የሆነ ውይይት እናደርጋለን በግሎሪ ዞን ቻናል ውስጥ ማለት ነው። ስለዚህ አዳዲስ ሰዎች ያላችሁ ካላችሁ ሰብስክራይብ ብታደርጉ በጣም ትጠቀሙበታላችሁ። በጣም ደግሞ ሊጠቅሙ ይችላል ብላችሁ የምታስቡት ሰው ካለ ደግሞ ሼር ብታደርጉት፣ ሀሳቡን እንዲደርሰው ብታደርጉት በጣም ይጠቀምበታል ብዬ ተስፋ አደርጋለሁኝ። አሁንም ውይይታችንን እንቀጥላለን። ከማህበራዊ ስራ ፈጣሪ ጋር ማውራት ረጅም ሰዓት ይወስድብናል፣ ብዙ ነገሮች ስላሉ ማለት ነው። ስለዚህ እዚህ ላይ መጽሐፉንም አንብበሽዋል፣ አንዳንድ ነገሮች ሄደንበታል። ማህበራዊ ስራ ፈጣሪ የመጀመሪያው ነገር ሊያስቀድመው የሚገባው ነገር ማህበራዊ ተጽዕኖውን ነው። ማህበራዊ ችግር ምን አለ ነው የመጀመሪያው ነገር። ስራችንን ስንሰራ ችግር አለ ወይ? እዚህ አካባቢ የምንቀርፈው ችግር አለ ወይ? እሱ ከሆነ ደግሞ በነፃ መስጠት ረጅም ጉዞ አያስጉዘንም። የሆነ ሰዓት ላይ ያበቃል። ሰው ሁሉ እየለገሰ በነፃ እየሰጠ ችግር እንቀርፋለን ማለት ዘበት ነው የሚሆነው። ስለዚህ ትርፍ መተረፍ አለበት። ትርፍ ሲተረፍ ደግሞ መልሶ እዛው ላይ ኢንቨስት እያደረግነው ብዙ ሰዎችን ተደራሽ ማድረግ እንችላለን። ያንን ነገር እያደረግሽ እንዳለ ከዛ ደግሞ ከተቀጣሪነት ወጥተሽ ደግሞ የራስሽንም ስራ ፈጥረሽ በስርሽ ደግሞ ሌሎችንም ሰዎች የስራ እድል ፈጥረሽ ድህነትን ለመቅረፍ የራስሽን አስተዋጽኦ እያስቀመጥሽ ነው ብዬ መውሰድ እችላለሁ። አመሰግናለሁ። በዚህ በያዝኩት መጽሐፍ የማህበራዊ ስራ ፈጠራ የተግዳሮት መቅረፊያ አዲሱ ዘዴ። ተግዳሮት ሀገራችን ኢትዮጵያ በአራቱም ማዕዘናት በሰሜንም፣ በደቡብም፣ በምስራቅ፣ በምዕራብ ዘርፈ ብዙ ተግዳሮቶች አሉብን። እነኛ ተግዳሮቶች የሚቀረፉት በማህበራዊ የስራ ፈጠራ ዘዴ ነው ብዬ ነው የተግዳሮት መቅረፊያ አዲስ ዘዴ ነው። በነፃ በእርዳታ ብቻ ችግሮቻችን አይቀረፉም። ዳይሬክትሊ ትርፍ በሚያተርፍ ብቻም ችግሮቻችን አይቀረፉም። ዳይሬክትሊ የተቋቋምንበት በቀጥታ የተቋቋምንበት ለንግድ ማትረፍ ብቻ ከሆነ ዓላማችን ትርፍን ፈልገን ስለሆነ ዓላማችን ገንዘብ ነው የሚሆነው ማለት ነው። ገንዘቡ ሲበልጥብን የማህበረሰቡ ችግር ምንም አንደኛ እናደርገውም። ቅድም ከእንግዳይ ከወሰን ጋር ስናወራ ነበር በማህበረሰቡ ላይ የሚኖሩና ለማህበረሰቡ የሚኖሩ ሰዎች ስንል ነበር። ስለዚህ እነኚህ ማህበራዊ ስራ ፈጣሪዎች ለማህበረሰቡ የችግሩን እቀርፋለሁ ብሎ አንደኛ ከገንዘባቸው አንደኛ ከትርፋቸው የሚያስቀድሙት የማህበራዊ ለውጥን ነው። ስለዚህ እነኚህ ማህበራዊ ስራ ፈጣሪዎች አራት ስብዕናዎች አሏቸው። አንደኛው ስብዕና የህልመኝነት ስብዕና ነው። ይሄ ድሪመር ፐርሰናሊቲ እንለዋለን። ህልመኞች ናቸው። ህልማቸው ረጅም ነው። ትልቅ ያልማሉ፣ ከትንሽ ይጀምራሉ፣ አሁኑኑ እንቅስቃሴ ይጀምራሉ ማለት ነው። they think big, they act now, they start small። ስለዚህ ይህንን ያደርጋሉ ማለት ነው። ህልመኞች ናቸው። እንግዳይ ወሰን ህልመኛ ነሽ ወይ? እንዴት ነው ድሪም ታደርጊያለሽ ወይ ትልቅ ነገርን? ምናልባት እዛ ላይ የምትነግሪኝ ነገር ካለ እመለሳለሁ። በሁለተኛ ደረጃ የምናያቸው የማህበራዊ ስራ ፈጣሪዎች ወሳኝ ስብዕናዎች የምንላቸው ቲንከር ፐርሰናሊቲ፣ ያስባሉ። ሀሳባቸው ብዙ ነው። እንዴት አድርጌ ይሄንን ነገር መቅረፍ እችላለሁኝ? ሃው የድሪመር ፐርሰናሊቲ የህልመኝነት ስብዕናቸው ምን የሚል ጥያቄ ነው የሚያመጣላቸው? ምን ልስራ? ምን ላድርግ? ለዚህ ማህበረሰብ ምን ላድርግ? እንዴት አድርጌ ይህንን ነገር እንትን ልበል? ደግሞ የሚመጣው እንዴት የሚለው ወደ አሳቢነት ቲንከር ፐርሰናሊቲ ይረከብና እንዴት አድርጌ በምን ሁኔታ ዘዴው ይሄ ችግር አለብኝ፣ ይህን ችግር ለመቅረፍ ይህን ነገር መስራት አለብኝ፣ ከዛ ሃው እንዴት የሚለው የአሳቢነት ስብዕናቸው ያስፈልጋል ብያለሁኝ። ሌላኛው ከኮሚኒኬሽን ከተግባቦት ጋር በጣም ተያያዥነት ያለው የተራኪነት ስብዕና ስቶሪ ቴለር ፐርሰናሊቲ፣ ተራኪነት፣ ሀሳቡን በአግባቡ መግለጥ። ይሄ ችግር አለ አካባቢ ላይ፣ ይህን ችግር የምቀርፈው በእንደዚህ አይነት ሁኔታ ነው፣ ይሄ ነገር ያስፈልገኛል ብሎ ፓርትነር የሚጎትትበት አጋዥ የሚያመጣበት ሁኔታ ላይ የሚያመጣ ነው እና ኮሚኒኬሽን ስኪላችን የመጀመሪያው የማድመጥ ክህሎቱ አንድ ማህበራዊ ስራ ፈጣሪ
ምንድነው የምሰራው ካለ በኋላ እንዴት ነው የምሰራው ካለ በኋላ ያንን የሚሰራበትን ነገር ለሰዎች መግለጽ መቻል አለበት ወይ ማህበረሰቡን ማሳመን መቻል አለበት የተግባቦት ክህሎቱን ተጠቅሞ ለዛ ደግሞ አንድ ማህበረሰቡን የማድመጥ ክህሎቱ የተግባቦት ክህሎት አንደኛው ነው ሌላኛው የመናገር ሐሳቡን በአግባቡ መግለጽ ለማህበረሰቡ ማስረዳት ማህበረሰብ በማህበራዊ ስራ ፈጣሪዎች ለማህበረሰቡ ነው የሚሰሩት እንጂ በማህበረሰቡ አይኖሩም ስለዚህ እነኛን ነገሮች የትረካ ስብዕናው በደንብ ማደግ አለበት ከዛ በኋላ ትልቁ ነገር ይመጣል ቅድም አንቺም የጀመርሽው ሁኔታ አለና ስራ ፈጥር ያለውኝ በስሬ ሰራተኞች አሉ ምናምን የሊደርሺፕ አንደኛው የመሪነት ስብዕና ነው ስለዚህ አራቱ ነገሮች አንድ ማህበራዊ ስራ ፈጣሪዎች ያስፈልጉታል ተብሎ በዚህ ማህበራዊ ስራ ፈጠራ መጽሐፍ ውስጥ ተገልጿል ወሰን እንደ አንድ ማህበራዊ ስራ ፈጣሪ በግሎሪ ዞን ውስጥ የመጀመሪያው እንግዳ ስለ ማህበራዊ ጉዳይ ስናወራ የመጀመሪያው እንግዳ ነሽ ከዚህ በፊት ሁሉም ሰው ወደ 55000 ወደ 60000 አካባቢ ማህበራዊ ስራ ፈጣሪዎች አሉ ይባላል ኢትዮጵያ ውስጥ ከነኛ ውስጥ ራሳቸውን ማህበራዊ ስራ ፈጣሪዎች ነን ያሉ ናቸው እንጂ መንግስት በፖሊሲ በመናመን እናንተ ማህበራዊ ስራ ፈጣሪዎች ናችሁ ተብለው አልተመዘገቡም አሁን ቅድም የገለጽኩት የኢንተርፕረነርሺፕ ልማት ስትራቴጂ በቅርቡ የጸደቀው በነጋሪት ጋዜጣ ታትሞ እስኪወጣ ድረስ እየጠበቅነው ያለው ያ ነገር ይሄን ነገር ይፈታልናል ብለን ተስፋ እናደርጋለን ግን ከነኚህ ከአራቱ ስብዕናዎች የትኛው አንቺ ጋር አይሎ ያለ አራቱም አሉ ወይ እንደ አንድ ማህበራዊ ስራ ፈጣሪ አራቱም በጨረፍታ አሉ ምክንያቱም አንድ ስራ ፈጣሪ ነኝ ብሎ የሚነሳ ሰው እነዚህን አራቱ ስብዕና ሊኖረው ይገባል ግን ሁለቱ ላይ በጣም አትኩሬ አያለው ህልመኛ የሚለውና ትረካው ላይ እንደ ሶስተኛ ደግሞ እንደ ሊደርሺፕ ምክንያቱም ዋናው ስራ ፈጠራ ከሊደርሺፕነት ነው የሚጀምረው ግን መቅደምና ማየት ያለበት ህልሙ ነው ልክ ቅድም እንደነገርኩ መጀመሪያ ላይ ህልሜ ባልሆነ ነገር ላይ ሰልጥኜ ስራ ጀምሬ ነበር ግን ህልሜ የነበረበት ላይ ግን ሲሄድ ገፋውበት አሁንም የገፋውበት ነው ያለው ስለዚህ አንድ ስራ ፈጣሪ ህልመኛ መሆን አለበት ሲያልም ከሚያልመው ነገር ተነስቶ የሚፈጥራቸው ነገሮች ስለሆኑ ህልም የሌለው ሰው ማድረግም መፍጠርም አይችልም መስራትም ከምን ተነስቶ መጀመሪያ ህልም ያስፈልገዋል ስለዚህ ይሄን ስራዬን ከዚህ ለዚህ ህብረተሰብ እንዲባገለግል ብዬ ስነሳ መጀመሪያ ህልሜ ነው የሚቀድመው ሌላው ትረካ የሚለው ነገር ስታወራ ስትናገር ለሰዎች ስታስተላልፍ የሚመጡ ነገሮችም አሉ ላንተ የምትሰባቸው ግብአቶች አሉ ለምሳሌ ስለ አንድ ስራ ካንተ ጋር ስተርክልህ አንተ ደግሞ የምትሰጠኝ ግብአት አለ ይሄ ነገር እኮ ብለህ እኔ ያላየሁትን ነገር ልጠቁመኝ ትችላለህ ስለዚህ አንድ ስራ ፈጣሪ ነኝ የሚል ሰው እነዚህ ስብዕናዎችን ማሳደግ አለበት ህብረተሰቦቹ መካከል መግባት አለበት ችግሩንም ተግዳሮቱንም እንደገና ሰክሰስ አድርገህ ደግሞ እርካታውንም ማግኘት የምትችለው በእነዚህ ነገር ውስጥ ስትገባ ነው ራስን ገለልተኛ አድርገህ ከተቀመጥክ ለምታልማቸው ህልሞች ብዙ ግብአቶችን አታገኝም ስለዚህ አንድ ህልመኛ ተራኪ አንድ ስራ ፈጣሪ ህልመኛ መሆን አለበት ተራኪ መሆን አለበት ሊደርሺፕ መስራት አለበት ከዛ አሳቢ መሆን አለበት እነዚህ ነገሮች አራቱን ነገሮችን ካላሟላ ሰክሰስ ነው ማለት ልደፍር አልችልም የሚቀረው ነገር ስለሚኖር ስለዚህ አንድ ስራ ፈጣሪ ነኝ የሚል ሰው ህልመኛ መሆን አለበት አሳቢ መሆን አለበት ተራኪ መሆን አለበት ደግሞ ሊደርሺፕ መሆን አለበት እኛ ደግሞ እንደ መንፈሳዊ ሰዎች ደግሞ አገልጋይ አይደለም እና ሊደርሺፕ የሚለውን አሁን ብዙ ሰው የሚለው በመሪነት ቁንጮ ላይ ሲቀመጥ እንዳዛዥ የመሳፍንት አይነት ነገሮችን ነው አይደለም ሊደርሺፕ መሆን መሪ መሆን ማለት ፊተኛ መቅደም ማለት ነው ስለዚህ የሚያቃጥል ነገር ካለ መጀመሪያ አንተን የምትነካው የሚያስለቅስ ነገር ካለ አንተን የምታለቅሰው በነዛ ነገር ስለዚህ
አንድ ስራ ፈጣሪ ነኝ የሚል ሰው ሰውን አስቀድሞ አይደለም የሚሄደው ራሱ ነው የሚቀድመው ስለዚህ ሊደርሺፑ ቦታውን ይይዛል ከልመኝነት ቀጥሎ ቦታውን ይይዛል ተራኪነት ከሌለ ደግሞ ግብአቶችን ማግኘት አትችልም ስለዚህ እነዚህ ነገሮች በጣም በጎላ ሁኔታ ያስፈልገዋል ስለዚህ መጽሐፍ ሳነብም ደስ ያለኝ ነገር እነዚህ ነገሮችን ይዳስሳልና 4 ነጥቦችን አስቀምጣል በጣም አንድ ስራ ፈጣሪ ነኝ ከሚል ሰው ማግኘት ያለበትን መያዝ ያለበትን ደርስ አስቀምጠከዋል እልመኛ አሳቢነት ሊደርሺፕ ተራኪነት እነዚህ ነገሮችን ሲያሟላ ሰክሰስ ስራ ፈጣሪ ነው ማለት እንችላለን በጣም ነው የማመሰግነው ወሲ ውይይታችንን በጣም ወድጃለሁኝ የመጀመሪያ ፕሮግራም አይመስልም የመጀመሪያ ፕሮግራማችን አይመስልም ግሎሪ ዞን ላይ ተገኝተን በህይወት ገጾች ውስጥ አንደኛውን ገጽ ገለጥን ማለት ነው ልክ መጽሐፍ እንደምንገልጸው የመጀመሪያውን ስናነሳው ከዚህ በፊት የነበረው የመንፈሳዊ ገጽ ነበር አሁን ደግሞ ማህበራዊ ህይወታችን ገጽ ላይ ተገኘን ማህበራዊ ህይወታችንን ገጽ ላይ ስንመጣ በመጀመሪያው ፕሮግራም ስለ ማህበራዊ ስራ ፈጠራ እናወራለን ማህበራዊ ገጻችን ማህበራዊ ስራ ፈጠራ ብቻ አይደለም ብዙ አይነት ነገሮች አሉት ቅድም ወሲም ስትገልጪው የመሪነት ስብዕናችን አንደኛው ያስፈልጋል ብለሽ አንቺም ኮንፈርም ያደረግሽ መጽሐፉም ላይ የተገለጸው ምን አይነት መሪ ነው መሆን ያለበት አንድ ማህበራዊ ስራ ፈጣሪ ለማህበረሰቡ የሚሰራ ሳይሆን በማህበረሰቡ የማይሰራ ሳይሆን ለማህበረሰቡ የሚሰራ ማህበራዊ ስራ ፈጣሪ ምን አይነት የሊደርሺፕ ወይም ደግሞ የመሪነት ዘዴ መጠቀም አለበት ብለን ስናወራ እዚህ መጽሐፍ ላይ በአጋጣሚ ሆኖ መልሶች አሉ አንደኛው ሊጠቀምበት የሚገባው የአገልጋይነት ሰርቫንት ሊደርሺፕ ነው ብዙ አይነት የመሪነት ዘይቤዎች አሉ ብዙ አይነት የምንጠቀምባቸው ዘዴዎች አሉ አውቶክራት አለ ዲሞክራት አለ ግን ሁሉንም ተለተን የዴፊኒሽን ጉዳይ ሳይሆን እንደ አገልጋይ መሪ ነው ከስራችን ያሉ ሰዎችን መምራት ያለብን ስራችንን መምራት ያለብን እንደ አገልጋይ ነው የምርታችን ተጠቃሚዎችን እንደ የኛ ፓርትነሮች አብረው እንደሚሰሩ ሰዎች እንደ ስቴክሆልደርስ እንደ ምን አካላት አድርገን መጠቀም ይኖርብናልና አንደኛው ልንጠቀምበት የሚገባ የሊደርሺፕ ዘዴ የሰርቫንት ሊደርሺፕ ነው ብዬ አስባለሁኝ ሌላኛው በዚህ ጉዳይ ዛሬ የመጀመሪያውን ብናጠቃልል ደስ ይለኛል የመጀመሪያው ገጽ ላይ ስታዩ ሰዎችን ስትመለከት ትኩረትህን ድህነታቸው ላይ ሳይሆን ሰዎቹ ላይ አድርግ ይላል ወሲ ምን ተረዳሽ ውስጥ አለ ስለዚህ ነገር የተጻፈ እዛ ላይ ድረሺ ወይም አንብቤ አታላቅም ግን ርዕሱ ብቻ የሆነ ነገር ሰዎችን ስትመለከት ትኩረትህን ድህነታቸው ላይ ሳይሆን ሰዎቹ ላይ ራሳቸው ላይ አድርግ ይላል ምን ትረጃለሽ ሰው በመጀመሪያ ደሃ አይደለም ማለት አሁን በእኛ ባለው ማህበረሰብ ውስጥ ደሃ የምንለው በኢኮኖሚ የወረደን ሰው ነው ሰው ግን ምቅ ሀብት አለው ላይ ስለዚህ ሰዎችን ስናይ ልክ እንደ ማህበረሰብ ስራ ፈጣሪነት የሰዎች አይምሮ ላይ መስራት እንዳለብን ነው የምናየው ስለዚህ አንድን ሰው ስንመለከተው ስናየው ድህነቱን ሳይሆን ማንነቱን ላይ ነው መስራት ያለብን ስለዚህ ያንን ካደረግን ስራ ፈጥረናል ለምሳሌ የተከደነን ነገር ስንከፍተው ነው ውስጡ ምን እንዳለ ማወቅ የምንችለው ስለዚህ ስራ ፈጣሪ ነን ብለን ካልን ሰዎች ውስጥ ያለውን ነገር በትኩረት ነው አድምጠን ማየት ያለብን ያንን ስንል ስራ ፈጥረናል ማለት ነው እና ያንን ሰው ታለንቱን እንዲያወጣ ውስጡ ያለውን እንቁ ነገር እንዲመነዝር የምናደርገው በትኩረት ሰውየውን ስንመለከት እንጂ ያለውን ሀብት ያለውን ነገር የሚታየውን ነገር አይደለም ብዬ ነው የማስበው እኔ ይህንን ነው በትልቁ የተረዳሁት ስለዚህ ሰውየውን ስናይ ውስጡ ያለውን እምቃብት ለማህበረሰቡ ለህብረተሰቡ ለሀገር ለራሱ ጥቅም ላይ እንዲያውለው የምንሰራበትን ስራ ፈጣሪ ነን ካልን ሰዎችን ስንመለከት ምንድነው ከዚህ የምንፈጥረው ብለን ነው ማየት ያለብን ስለዚህ እኔ እንዲህ ነው የተረዳሁት በእርግጠኝነት መጽሐፉን አንብበሽዋል ነው የምለውና ይሄ ጉዳይ ላይ ይሄ ነው ሰዎች ላይ ብዙ ነገር አለ ብዙ ፖቴንሻል አላቸው ዛሬ ላይ ያሉበት በኢኮኖሚ በእውቀት በመረዳት እና ባለመረዳት ድህነታችንና ባለጸጋ መሆናችን አይደለም ፊደል ቀመስ መሆናችንና ያልተማርን መሆናችን አይደለም
ሁላችንም ሰዎች ነን። ነገ በአጋጣሚ ሆኖ እኛ ተምረን ይሆናል ወይም ደግሞ ገንዘብ አግኝተን ባለጸጋ ልንሆን እንችላለን፣ ሀብታም ልንሆን እንችላለን። ግን ሰው ነን። ሰውን በሰውነቱ መቀበል አለብን ነው መጽሐፉ የሚያወራው። ሰውን በሰውነቱ ስንቀበለው ውስጡ ያለ ፖቴንሻል ይወጣል፣ እሱም በተቀበልነው ቁጥር። ስለዚህ አንድ ማህበራዊ ስራ ፈጣሪም ሲሄድ አይ ድህነት አለ እዚህ አካባቢ ላይ ድህነት ላይ መስራት አለብኝ ምናምን ብሎ ድሆችን ማግለል የለበትም፣ ሰዎቹን ማግለል የለበትም። ሰዎቹን ነው ማስቀደም ያለበት። እነሱን ትሪት ያድርጎ በአግባቡ ችግራቸው ምንድነው እነሱን አማክሯቸው ነው መሄድ ያለበት እንጂ ድህነቱን ብቻውን ተነጥሎ አይሄድም። የማህበረሰባችን ዘርፈ ብዙ ተግዳሮቶች አሉብን። ተግዳሮት ለብቻው ነቅለን አንቀርፈው፣ ህብረተሰቡን ነው። ስለዚህ ህብረተሰቡን ተደራሽ ማድረግ ያለበት ስራ መስራት ይኖርብናል ነው። ይህንንም ፕሮግራም የምትከታተሉ አሁንም በድጋሚ ማሳሰብ የምፈልገው እንዲሁም ጥያቄን ማቅረብ የምፈልገው እንዲህ አይነት ውይይቶች ጥልቅ እና እውቀት ቀመስ ልምድ ያላቸው ሰዎች፣ በዘርፉ ላይ ስራ ላይ ያሉ ሰዎች ተግባራዊ የሆነ ውይይት ነው የምናደርገው በግሎሪ ዞን ቻናል የህይወት ገጾች ውስጥ ማለት ነው። ስለዚህ ሁለተኛውን ገጽ ከፍተናል። የህይወት ገጾች ላይ ነን። አንደኛው የህይወት ገጾች የመጀመሪያው መንፈሳዊ ገጾቻችን ምን ይመስላሉ የሚለውን ነገር ስናይ ቆይተናል። አሁን ደግሞ ማህበራዊ ህይወታችን ማህበራዊ ገጻችን ምን ላይ ነው የሚለውን በዚህ በመጀመሪያ ፕሮግራማችን ከወሲ ጋር ያለኝ ፕሮግራም ዛሬ ላይ እዚህ አበቃና በሚቀጥለው ደግሞ የተለያዩ ሰዎችን ባለሙያዎችን እየጋበዝን እዚቹ መድረክ ላይ እንገናኛለን። የተለያዩ ሰዎችን ልምድ ያላቸው በዘርፉ ላይ ትልልቅ ተጽዕኖ ያመጡ ትልልቅ ተጽዕኖ ማምጣት ላይ እየሰሩ ያሉ ሰዎችን እንጋብዛለን፣ ባለሙያዎችን እንጋብዛለን። እዚቹ የግሎሪ ዞን ቻናል ስቱዲዮ ውስጥ ጋብዘናቸው ሰፊ ውይይቶች እናደርጋለን። እነኚህ ውይይቶች ተግባራዊ ውይይቶች ናቸው። እንዴት ነው ማህበረሰባችን እየጠቀምን ያለ ነው የሚሉትን ነገሮች የምንወያይበት ነው። ለዛሬ በመጀመሪያው ገጽ ላይ ሁለተኛውን ገጽ ስንከፍት ወሰንን ያገኘሁት። ወሰን ደግሞ ከዚህ በፊት ሌላ ሚዲያ ላይም ቅረቢ አትቅረቢ አላቅም። ዛሬ የመጀመሪያ የሆነውን ሁለተኛውን የግሎሪ ዞን ቻናል ሁለተኛውን የህይወት ገጽ ስንከፍት ማህበራዊ ጉዳይ ላይ ስናወራ የመጀመሪያ ያገኘሁት ወሰንን ነው። ወሰን በኒውትሪሽኒስት ነሽ፣ በራስሽ የኬተሪንግ ወይም ደግሞ የምግብ ማቅረብ ነው በአማርኛ እዛ ላይ ትሰሪያለሽ። ብዙ ሰዎች ከስርሽ ቀጥረሽ እያሰራሽ ነው። እንደገና ደግሞ በጣም የወደድኩት ለማህበረሰቡ ያለሽ ጥንቃቄ፣ ጥራት ላይ ያለሽ ጥንቃቄ። ማህበረሰቡ ከወሰን ነው የወሰን ከሆነ ጥሩ ነገር ማግኘት አለበት ብለሽ ከስቱዲዮም ውጪ ስንነጋገር ያለው ነገር በጣም ደስ ብሎኛልና የመጀመሪያ እንግዳዬ በመሆንሽ በጣም ደስ ብሎኛል። የሚቀጥለው ጊዜ ላይ እንገናኛለን ብዬ ተስፋ አደርጋለሁ። መልካም የስራ ጊዜ። እኔም አመሰግናለሁ ስለጋበዝከኝ። ያው ይህንን ፕሮግራም የምትከታተሉ ሰዎች ለብዙ ሰዎች እንዲደርስ ሼር አድርጋችሁ የተወያየውን ውይይት ለህብረተሰቡ እንዲጠቅም ሼር እንድታደርጉላችኋለሁ። የሚገርመው ነገር ትልቅ ነገር ነው ማለት ይሄ ውይይት እንዲህ ዝም ብሎ በቀላል የሚታይ አይደለም። ሰውን በሰው ከመጠቀም ይልቅ ሰውን መጥቀም የሚለው ነገር እና በጣም ስራ ፈጣሪነቱ ባሻገር አሁን ከተወያየናቸው ነገሮች ሰዎችን እንዴት እንጠቅማቸዋለን የሚለውን ያዝነው እና ሁላችንም በስራ ዓለም ላይ ስንሰራ ሰዎች ላይ ተረማምደን ነገሮቻችንን ማካበት ሳይሆን ለህብረተሰቡ ምን አንድ ቀን እኮ ያልፋል ሁሉ ነገር እና ለህብረተሰቡ ወርቃማ የሆነ ነገር ሰርተን እኛም ተጠቅመን ሰውንም ጠቅመን እንድናልፍ ምኞቴ ነው። ስለዚህ እያንዳንዱ ሰው በሚሰራው ስራ ላይ ሰው ተኮር ቢሆን፣ ማህበረሰብ ተኮር ቢሆን ከትርፉ ባሻገር በልቶ ከማደር ባሻገር ለሰዎች ጠቃሚ እንድንሆን ሰዎች ላይ ብንሰራ ምኞቴ ነው። እኔም ባለውበት ይሄንን ስለምመኝ ባለውበት የስራ መስክ ሰውን ለማስደሰት ሰውን ለመጥቀም እንጂ በሰው ላይ ተረማምጄ ራሴን ነገር ብቻ ለማጎልበት ስላልሆነ በጣም ደስ ብሎኛል ውይይቱ። ተስፋ አደርጋለሁ በሚቀጥለው በሌላ ነጥቦች ላይ የምንገናኝ። ምክንያቱም ብዙ ህብረተሰቡ ሊማር የሚገባው ነገር አለና አውቀን አልጨረስንም፣ አውቀንም አንጨርስም። ስለዚህ
አመሰግናለሁ ስለጋበዝከኝ። እንቀጥላለን። ሌላው በጣም በሚገርመው እያጠቃለልን እያለ ወሰን አንድ ነገር ጫራ አረገችልኝ። እዚህ አካባቢ ላይ ስናወራ ስለ ማህበራዊ ስራ ፈጠራ ስናወራ ንግድ ላይ ያሉ ሰዎች ብቻ አይደለም፣ በየቢሮ ያሉ ሰዎች ማህበራዊ ስራ ፈጣሪዎች ናቸው። በአካባቢያቸው ላይ ያለው በመንግስት ቢሮ ላይ ያልኖረው አገልግሎት የሚሰጡ አገልጋዮች በአጠቃላይ የምሰራው ስራ ለምንድን ነው ማንን ነው የምጠቅመው የሚለውን ነገር ካሰቡ ሰው መጥቶ አገልግሎታቸውን ተጠቅሞ ደስ ብሎት ከሄደ ያ የህሊና እርካታ ነው። ወደ ቤታቸው ሲገቡ ደስ ብሏቸው ነው የሚተኙት። ስለዚህ ሁላችሁም በየቢሮ ላይ ያላችሁ አገልጋዮች፣ ሲቪል ሰርቫንትስ በአጠቃላይ እንደ ማህበራዊ ስራ ፈጠራ ራሳችሁን ቆጥራችሁ በማህበረሰቡ ለመኖር ሳይሆን ለማህበረሰቡ ለመኖር አውቃለሁኝ። ብዙ አገልጋዮች አሉ ምድራችን ላይ በጣም ደሳስ የሚሉ ሰው ሄዶ ተደስቶ ተባረኩት እናመሰግናለን ብሏቸው የሚወጡ ሰዎች አሉ። ደግሞ በዛው ልክ ደግሞ የሚያስለቅሱ ሰዎች አሉ። ስለዚህ እዚህ ላይ እንጋብዛለን። የተለያዩ ልምድ ያላቸውን ሰዎች እንጋብዛለን። ግሎሪ ዞን ቻናል ላይ እንጋብዛቸዋለን። ስለተከታተላችሁ ለዛሬ እናመሰግናለን። እንግዲህ አዲስ ገጽ ስንከፍት ግሎሪ ዞን ቻናል ሰብስክራይበርስን ቼክ እናደርጋለን። ምን ያህል አዳዲስ አባላት ይዘን መጣን። አዲስ ገጽ ስንከፍት ሌላ አዲስ ደግሞ ተመልካቾች ይኖራሉ ብዬ ተስፋ አደርጋለሁኝ። ሁላችሁም ለሌሎች እንዲደርስ አድርሱልን። ከጠቀማችሁ ነው። የማይጠቅም ነገር ሼር እንዳታረጉ። ከጠቀማችሁ የነገር ይጠቅማል ብላችሁ ካሰባችሁ ግን ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉት። እናመሰግናለን።